ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሐሙስ ማለዳ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ሊዮኔል ሜሲና አርጀንቲና አሁንም ለዓለም ዋንጫ ፍጻሜ መድረሳቸውን ትላንትና ምሽት አረጋግጠዋል። ከእንግሊዝ ብሔራዊ ቡድን ጋር የተደረገው የትላንትናው ጨዋታ እልህ አስጨራሽ ትግሎች የነበሩበት፣ አርጀንቲና በድጋሚ በተአምረኛ ልጇ ሊዮኔል ሜሲ አሁንም የመጨረሻ ደቂቃዎችን መጠበቅ የነበረባትና ሁለት አሲስቶችን ያደረገበት፣ በጨዋታው ላይ ተጽዕኖችን የፈጠረበትና አሁንም አርጀንቲና ወደ ፍጻሜ ያለፈችበት ጨዋታ ሆኖ ተጠናቋል። አርጀንቲናና ሊዮኔል ሜሲም ወደ ፍጻሜ ማለፋቸውን ትላንትና ምሽትም እንዲሁ አረጋግጠዋል። ከትላንትናው ጨዋታ ጋር አያይዘን በርከት ያሉ ጉዳዮችን እናነሳለን። እናንተስ ውድ ቤተሰቦቻችን ከትላንትናው ጨዋታ ጋር በተያያዘ ምን አይነት ሀሳብ አላችሁ? ኮሜንት ቦክስ ላይ ሀሳባችሁ ልታጋሩ ትችላላችሁ። ከትላንትናው ጨዋታ ጋር አንዳንድ ጉዳዮችን እናነሳለን። በተለይ ጨዋታው ላይ በጣም በርከት ያሉ የሚነሱ ጉዳዮች ነበሩ። በተለይ እንግሊዝ ጨዋታውን እየመራች በነበረችበት ሰዓት የአሰልጣኝ ቶማስ ቱሄል ለውጦችና ውሳኔዎች እንግሊዝን ትናንትና ዋጋ እንዳስከፍላት ተመልክተናል። ይሄ እንግዲህ የእንግሊዝ ብሔራዊ ቡድን ሁሌም ጥሩ የሚባል ስብስብን ይዛ የምትቀርበው የእንግሊዝ ብሔራዊ ቡድን ትናንትናም ለፍጻሜ ማለፍ አልቻለችም። አሁንም የዋንጫ ጥበቃዋ ይቀጥላል ማለት ነው። የዛሬው ፕሮግራማችንን በስፋት እናነሳበታለን። የዝውውር ጉዳዮችን ግን በስፋት ወደ እናንተ የምናደርሰውበት ፕሮግራማችንን ነው ዛሬም ይዘን የቀረብ ነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። የዓለም ዋንጫ ጉዳዮችን በማስቀደም ነው የምንጀምረው። ያው የትላንትናውን ጨዋታ አስቀድመን እንጀምር። ሊዮኔል ሜሲና አርጀንቲና ለፍጻሜ መድረሳቸውን ትላንትና ምሽት አረጋግጠዋል። ሊዮኔል ሜሲ በድጋሚ ሀገሩን ለፍጻሜ ያበቃበት ውጤት ነው ትላንትና የተመዘገበው። በጣም ትልቅ ትንቅንቅ የነበረበት የእንግሊዝና የአርጀንቲና ጨዋታም ትላንትና ምሽት 4 ሰዓት ላይ ጀማሮን አድርጎ ትላንትና ተደርጓል። በዚህም አርጀንቲና 2-1 በሆነ ውጤት በማሸነፍ ነው ወደ ፍጻሜ ማለፏን ያረጋገጠችው። አንቶኒ ጎርደን ነበር ትላንትና ለእንግሊዝ ብሔራዊ ቡድን ቀዳሚ ያደረገውን ጎል ማስቆጠር የቻለው። በኋላ ላይ በስፋት የምናነሳው ቢሆንም የአሰልጣኝ ቶማስ ቱሄል ለውጦች፣ በተለይ ደግሞ መከላከልን ምርጫውን ማድረጉ ትላንትና ዋጋ አስከፍሎታል። ሊዮኔል ሜሲ ትላንትና 2 አሲስቶችን አድርጓል። ኤንዞ ፈርናንዴዝ እና ላውታሮ ማርቲኔዝ ላስቆጠሯቸው 2 ግቦች አመቻችቶ በማቀበል አርጀንቲና ወደ ፍጻሜ እንድታልፍ 2 ወሳኝ ጎሎችን አስቆጠረው። እነዚህ 2 ተጫዋቾች ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ሊዮኔል ሜሲም ቡድኑ ከመመራት ተነስቶ መሪ የሆነባቸውን 2 ኳሶችንም ያቀበለበትና ያመቻቸበትም ምሽት ሆኖ ነው የተጠናቀቀው። ትላንትናም አዲስ ቁጥሮችን አስመዝግቧል። 33ኛ የጎል ተሳትፎን በዓለም ዋንጫ ላይ ማድረግ መቻሉ ነው ትላንትናም የተመለከተው። ምንም እንኳን ትላንትና ጎል ማስቆጠር ባይችልም ነገር ግን 2 አሲስቶችን አድርገው የጎል ተሳትፎቹን በ2 ጨምሮ ነው ትላንትና ምሽቱን ያጠናቀቀውና ለአርጀንቲና እጅግ በጣም ድንቅ ምሽት እንደነበር ተመልክተናል። በተለይ ለሊዮኔል ሜሲ በጣም አስደናቂ ምሽት ነበር የትላንትናው ምሽት። ይሄ ዓለም ዋንጫ ከመጀመሩ በፊት 4 ውስጥ እንገባለን ብዬ አልጠበቅኩም ነበር ሲል ነበር ሊዮኔል ሜሲ የተናገረው። ነገር ግን አሁን ለፍጻሜ መብቃት ችለዋል። በፍጻሜው ጨዋታ ላይ ከስፔን ብሔራዊ ቡድን ጋር ትልቅ ትግሎችን ታደርጋለች ተብሎ ይጠበቃል። እንግዲህ የትላንትናው ጨዋታ ከእግር ኳሳዊ ውጪ ሌሎች በጣም በርካታ የሚጠበቁ ጉዳዮች ነበሩት። ምክንያቱም እነዚህ 2 ሀገራት በጣም ትንቅንቅ የበዛባቸው ወይም ደግሞ በጣም በፖለቲካል ኬዝም በጣም እንግዲህ ውጥረት የበዛባቸው አጨቃጫቂ ጉዳዮች እንዳሏቸው በርካቶች ይናገራሉ። የትላንትናው ጨዋታ በሜዳ ላይ ቢሆንም ያንን ነገር ሪፍሌክት ያደረገ ይመስላል። ምክንያቱም ሜዳ ላይ በጣም ትልቅ ትግሎችን ሁለቱም ብሔራዊ ቡድኖች ሲያደርጉ ነበሩ። ጨዋታው ከመጀመሪያው ጅማሩ አንስቶ በጣም ትልቅ ትንቅንቆች፣ ከዛ ውጪ ጉሽሚያዎች፣ እንግዲህ ጥፋቶች የነበሩበት ጨዋታ እንደነበር ጭምር ተመልክተናል። ጨዋታው እንደተጀመረ ጭምር ማለት ነው። እንግዲህ አልቢትሩ ያንን ነገር ለማረጋጋት ሙከራዎችን አላደረገም። ለምሳሌ ያክል በትላንትናው ጨዋታ ላይ 26 ጥፋቶች ናቸው በሁለቱ ብሔራዊ ቡድኖች በኩል የተደረጉት። 15 ጥፋቶችን የእንግሊዝ ብሔራዊ ቡድን ተጫዋቾች ያው ጥፋት ሰርተዋል። ከዛ ውጪ የአርጀንቲና ብሔራዊ ቡድን ተጫዋቾች ደግሞ 11 አካባቢ ጥፋቶችን የሰሩት። ከነዚህ መካከል ግን 19 ጥፋቶች የተሰሩት በመጀመሪያዎቹ ደቂቃዎች ወይም በመጀመሪያው 45 የጨዋታ ክፍለ ጊዜ ነበርና በጣም ውጥረት የበዛበት የመጀመሪያ 45 የጨዋታ ክፍለ ጊዜ እንደነበር ጭምር ነው
የተመለከትነው። አርጀንቲና ጨዋታውን አሸንፋ መውጣት ችላለች። 2-1 በሆነ ውጤት ነው ማሸነፍ የቻለችው። የእንግሊዝ ብሔራዊ ቡድንን ግን ማንሳት ይኖርብናል። የእንግሊዝ ብሔራዊ ቡድን በተለይ በጣም ጥሩ የሚባሉ ተጫዋቾች፣ በጣም በውድ ገንዘብ ሊሸጡ የሚችሉ ተጫዋቾች የያዘ ስብስብ እንደሆነ ምንም ጥያቄ የለውም። ይሄ ስብስብ ብቻ ሳይሆን ከዚህ በፊትም ዓለም ዋንጫን ማሳካት ያልቻለው፣ ሌሎቹ ውድድሮች ላይም ሻምፒዮን መሆን ያልቻለው የእንግሊዝ ብሔራዊ ቡድን በጣም ትልልቅ ኮከብ የሚባሉ ተጫዋቾችን፣ በትልልቅ ገንዘቦች የሚሸጡ ተጫዋቾችን የያዘ ስብስብ እንደሆነ ምንም ጥያቄ የለውም። የእንግሊዝ ብሔራዊ ቡድን አሁን በቶማስ ቱሄል፣ ከዚህ በፊት በጋሬት ሳውዝጌት፣ በሮይ ሆድሰን፣ በሳም አላርዳይስ፣ በፋቢዮ ካፔሎ፣ በስቲቭ ማክላረን በተለያዩ አሰልጣኞች ቢሞክሩም አሁንም የዋንጫ ቡድን መሆን አልቻሉም። ይህ ውድድር ከመጀመሩ በፊት የእንግሊዝ እንግዲህ የቀድሞ ተጫዋቾች እነ ጋሪ ኔቭል እነ ፖል ስኮልስን ጨምሮ በርካቶች ሀሳቦቻቸውን ሲሰጡ ነበር። ይሄ የእንግሊዝ ብሔራዊ ቡድን ሁሌም ወደ ውድድሮች ሲያመራ ወይም ደግሞ ወደ ዓለም ዋንጫም ወደ ዩሮ ውድድሮችም ሲያመራ ሁሌም ሻምፒዮን ይሆናል ብለን ቀድመን ገምተን ነበር የምንለከው። ነገር ግን አንድም ጊዜ ሻምፒዮን ሆኖ ተመልሶ አያውቅም። እንግሊዝ ላይ የተለየ ነገር አለ ሲልም ጭምር ነው ጋሪ ኔቭል ተናግሮ የነበረውና ይሄኛው ስብስብም በትልቁ ተጠብቆ ነበር የዘንድሮን ዋንጫ ምናልባት ከረጅም ጊዜያቶች በኋላ ወደ እንግሊዝ ለማምጣት ጥረቶችን ያደርጋል የሚል ትልቅ ግምት ተሰጥቶት ነበር። ነገር ግን ጉዞው በአርጀንቲና ብሔራዊ ቡድንና በሊዮኔል ሜሲ ተአምራዊ እግሮች ትናንትና ለስንብት ተዳርገዋል። አርጀንቲና ወደ ቀጣዩ ዙር ማለፏን አረጋግጣለች። በትናንትናው ጨዋታ ላይ እንግሊዝ በቀጣይ ከፈረንሳይ ጋር የደረጃ ጨዋታ ስታደርግ፣ አርጀንቲና በአንጻሩ በፍጻሜ ጨዋታ ከስፔን ብሔራዊ ቡድን ጋር ጨዋታዋን እንደምታደርግ ነው የተረጋገጠው። ሊዮኔል ሜሲም ሌላ ደረጃ ላይ ያለ ተጫዋች ነው ብሎታል ማይክል ሪቻርድስ ከትናንትናው ጨዋታ በኋላ ሲናገር ለሊዮኔል ሜሲ ያለውን አድናቆት ነው የገለጸው። ሊዮኔል ሜሲ በዓለም ባሉ እግር ኳስ ተጫዋቾች ላይ አስደናቂ አሻራውን አስቀምጧል ሲል ነው ማይክል ሪቻርድስ እንዲሁ የተናገረው። ከዛ ውጭ አክሎ ሊዮኔል ሜሲ እያስመለከተ የሚገኘው ነገር ሌላ ደረጃ ላይ ነው ሲልም ጭምር ይናገራል። ሊዮኔል ሜሲ እንግዲህ በጨዋታው ላይ እሱን ለመቆጣጠር ሞክረን ነበር ብለዋል ሃሪ ኬን ከትናንትናው ጨዋታ በኋላ ሲናገር። እሱን ለመቆጣጠር በጣም ሞክረናል፣ ነገር ግን አንድ ተች ብቻ ጨዋታውን ሊጨርስብህ ይችላል፣ የሊዮኔል ሜሲ አንድ ተች ጨዋታውን ሊጨርሰው ይችላል የሚል አይነት አስተያየትን ጭምር ሰጥቷል። ያንን ነው በትክክል ያደረገው። ትናንትና በአንቶኒ ጎርደን ጎል እንግሊዞች ቀዳሚ ከሆኑ በኋላ ሊዮኔል ሜሲ እንግዲህ ያገኛቸውን ኳሶች ለምሳሌ ለኤንዞ ፈርናንዴስ አቀብሎት ወደ ጎልነት ተቀየረ። ከዛ ውጪ ተቀይሮ የገባው ላውታሮ ማርቲኔዝም በቃ ጭንቅላቱ ላይ ያስቀመጠለትን ክሮስ ነው ያደረገለት። ትላንትና ሊዮኔል ሜሲ ወደ ጎልነት ቀይሮት እንግዲህ 2 ጎሎችን አስቆጥረው ወደ ቀጣዩ ዙር እንዲያልፉ አድርጓቸዋል። በእንግሊዝ ብሔራዊ ቡድን በጣም ትልቁ ወቀሳ እየደረሰበት የሚገኘው ሰው ምንም ጥያቄ የለውም አሰልጣኝ ቶማስ ቱሄል ነው። በተለይ ጨዋታውን ተቆጣጥረው በነበሩበት ጊዜ የጎል እድሎችን እየፈጠሩ በነበሩበት ጊዜ ያው ጎል አስቆጠሩ። ሞርጋን ሮጀርስ ክሮስ ያደረገውን ኳስ ነው አንቶኒ ጎርደን ራይት ታይም ላይ ተገኝቶ ኳስና መረብን ያገናኘው። ከዛ በኋላ ግን አሰልጣኝ ቶማስ ቱሄል ማፈግፈግን ምርጫውን አድርጓል፣ ወይም ደግሞ መከላከልን ምርጫው አድርጓል። ከዛ በኋላ የተጫዋቾች ቅያሪን አድርጓል። ለምሳሌ አክል አንቶኒ ጎርደንን ትላንትና ቀይሮ አስወጥቶታል። ጎሉን ካስቆጠሩ በኋላ ወደ 5-4-1 ፎርሜሽንም የቀየረበት ቅያሪ እንዲሆን አድርጎታል። ምክንያቱም ተቀይሮ የገባው ኤዝሬል ኮንሳ ነው። በትላንትናው ጨዋታ ላይ ኤዝሬል ኮንሳ ተቀይሮ እንደገባ እንግዲህ አንቶኒ ጎርደን ተቀይሮ እንደወጣ የጨዋታ ፎርሜሽኑ 5-4-1 ወደ ሆነ ቅርጽ ነበር እንግሊዞች ትላንትና የተቀየሩት። 55ኛው ደቂቃ ላይ ጎሉን አስቆጥሮ 72ኛው ደቂቃ ላይ ነው ተቀይሮ የወጣው። ከዛም በኋላ እነ ሪስ ጄምስ ተቀይረው ወጥተዋል። እነ ዴክላን ራይስም እንዲሁ ተቀይረው ወጥተዋል። የገቡት ተጫዋቾች በሙሉ የመከላከል ባህሪ የነበራቸው ናቸው። በአንጻሩ ጎል ከተቆጠረባቸው በኋላ ነው ጆን ስቶንስን አስወጥተው አይቨን ቶኒን፣ ጀድ ስፔንስን አስወጥተው ማርከስ ራሽፎርድን ቀይረው ያስገቡት እንጂ ጎሉ ከመቆጠሩ በፊት ግን የመከላከል ስፍራ ተጫዋቾችን እርግጥ ነው ያው ኳሱን ተከላክሎ ለመውጣትና ወይም ደግሞ ጨዋታውን ይህንን ውጤት አስጠብቆ ለመውጣት ጥረቶችን ሲያደርግ ነበር አሰልጣኝ ቶማስ ቱሄል። ነገር ግን ያ ነገር ፍሬ አላፈራለትም። ለምሳሌ ስፔን ብሔራዊ ቡድን ከትላንትና በስቲያ በነበረው ጨዋታ ላይ ጎል ካስቆጠረ በኋላ እንኳን ኳሱን ተቆጣጥሮ ሲጫወትና እንደውም እንደዛ ማድረጉ የጎል እድሎች እንዳይፈጠሩበት ጭምር ሲያደርግ እንደነበር ተመልክተናል። አሰልጣኝ ቶማስ ቱሄል ግን ያንን መንገድ አልመረጡም። ጫናዎችን እያሳደረ የነበረውን ብሔራዊ ቡድን ወደ መከላከሉ እንዲያዘነብል አድርገውት 2 ጎሎች እንዲቆጠሩበት አድርገዋል። በርካታ ጥያቄዎችን በዚህ ምክንያት አሰልጣኝ ቶማስ ቱሄል ላይ እየተሰነዘሩ እንደሚገኝ ጭምር ነው እየተመለከት ነው። አርጀንቲና በታሪኳ ለ7ኛ ጊዜ ለፍጻሜ ባለፈችበት ምሽት ሊዮኔል ሜሲ ሀገሩን ለተከታታይ ጊዜ ፍጻሜ አብቅቷል። ሊዮኔል ሜሲ በምሽቱ 2 ለግብ የሆኑ ኳሶችን በማቀበሉም የዓለም ዋንጫ ኮከብ ግብ አግቢነቱን በቀዳሚነት መምራት ችሏል። እንደሚታወቀው የዓለም ዋንጫ ከፍተኛ ግብ አስቆጣሪነት በጎል እኩል ከሆኑ
ወደ አሲስት ቁጥሮች ያመራል እና በዛ ምክንያት ትላንትና አሲስቶችን ማድረጉን ተከትሎ የከፍተኛ ግብ አስቆጣሪነቱን የበላይነት የግሉ አድርጎታል። ከዚህ በፊት ኬሊያን ምባፔ አሲስቶችን በትልቁ አድርጎ ስለሚበልጠው ስለነበር 8 ግቦችን ሁለቱም ተጫዋቾች ቢያስቆጥሩም ማለት ነውና በደረጃው ሰንጠረዡ ላይ ኬሊያን ምባፔ ነበር በቀዳሚነት የተቀመጠው። ነገር ግን የትላንትና 2 አሲስቶች ሊዮኔል ሜሲን ወደ በላይነቱ ወይም ወደ ቀዳሚነቱ እንዲሆን አድርጎታል። ሊዮኔል ሜሲ በዓለም ዋንጫው ታሪክም እንዳልኳቸው 33 ጎሎች ላይ ቀጥተኛ ተሳትፎችን በማድረግ ቀዳሚው ተጫዋች መሆኑን ትላንትና ማስመስክሯል። ሊዮኔል ሜሲ በዓለም ዋንጫው 12 ለግብ የሆኑ ኳሶችን በማቀበል ሪከርዱን ይዞ አስቀጥሏል። ሊዮኔል ሜሲ በእግር ኳስ ሕይወቱ 1337 ጎሎች ላይ ቀጥተኛ ተሳትፎን ያደረገበት ቁጥር ነው። ትላንትና መድረስ የቻለው ያው ጎልና አሲስት ሲደመሩ ማለት ነው። በአጠቃላይ 1337 ጎሎች ቀጥተኛ ተሳትፎች ላይ መድረስ የቻለበት ውጤት ነው ትላንትና ያስመዘገበው። በአጠቃላይ የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ሃሪኬን ለእንግሊዝ ብሔራዊ ቡድን ትናንትና 121ኛ ጨዋታውን ያደረገው። ሃሪኬን ለሀገሩ ብዙ ጨዋታዎችን በማድረግ ከግብ ጠባቂዎች ውጪ ከተመለከትነው ወይም ደግሞ በአውትፊልድ ፕሌየሮች ማለት ነው የዌይን ሩኒን ሪከርድ ትላንትና መስበር ችሏል። ለእንግሊዝ ብዙ ጨዋታዎችን ያደረገው ያው ግብ ጠባቂው ፒተር ሺልተን የሚባለው ግብ ጠባቂ ነው። እሱ 125 ጨዋታዎችን በማድረግ ነው የበላይነቱን የያዘው። ከግብ ጠባቂዎች ውጪ ባለው ሜዳ ላይ ግን በርከት ያሉ ጨዋታዎችን ያደረገው ሃሪኬን ነው። ፒተር ሺልተን እንደምታስታውሱት ማራዶና በ1986 የዓለም ዋንጫ ላይ ይሄ ሃንድ ኦፍ ጋድ የሚባለውን ጎል ያስቆጠረበት ወይም በእጁ ጎል ያስቆጠረበት ግብ ጠባቂ እንደነበር የምናስታውሰው ጉዳይ ነውና እሱ በበላይነት እንደያዘው ነው እንግዲህ እየተመለከተን የምንገኘው። ትላንትና ሊዮኔል ሜሲ የእንግሊዝ ብሔራዊ ቡድንን ለመጀመሪያ ጊዜ ነው በታሪኩ የገጠመው። ከዚህ በፊት ጥያቄዎች ይነሱ ነበር፣ እንግሊዝን ገጥሞ ያውቅም የሚሉ አይነት ሀሳቦች ይነሱ ነበር በሊዮኔል ሜሲ። ትላንትና የመጀመሪያ ጨዋታቸውን አድርገዋል። እነዚህ 2 ብሔራዊ ቡድኖች ያው ውጥረት ያለበት ጨዋታን ስለሆነ ሁሌም የሚያደርጉት እርስ በርስ የመገናኘት እድል በቶርናመንቶች ላይ ካላገኙ በስተቀር በወዳጅነት ጨዋታዎች እርስ በርስ ጨዋታዎችን የማድረግ እድላቸው በጣም ጠባብ እንደሆነ ይነገራል። እርግጥ ነው ለመጨረሻ ጊዜ የተገናኙት የዛሬ 21 ዓመት አካባቢ 2005 ላይ እንደነበር ይነገራል። ያኔ በወዳጅነት ጨዋታን ያደረጉት። ጨዋታውም የተደረገው በስዊዘርላንድ ምድር ላይ እንደነበር ነው የተነገረው። ስዊዘርላንድ ላይ የተደረገ ጨዋታ ነው። ሁለቱ በጣም ትልቅ ተቀናቃኞች ከመሆናቸው ተከትሎ በሀገሮቻቸው ጨዋታውን ለማድረግ አልመረጡም። ስዊዘርላንድ ላይ ነበር 2005 ጨዋታው የተደረገው። ሊዮኔል ሜሲ በወቅቱ 18 ዓመቱ ላይ የነበረ ሲሆን የአርጀንቲና ብሔራዊ ቡድን አባል ነበር። ነገር ግን ለዛ ጨዋታ በቀይ ካርድ ምክንያት በጨዋታው ላይ አልነበረም ወይም ደግሞ ያ ጨዋታ አምልጦት ነበር እና ከዛን ጊዜ በኋላ ከ21 ዓመት በኋላ ነው በእግር ኳስ ተጫዋችነት ያሳለፈው ሊዮኔል ሜሲ ትላንትና ለመጀመሪያ ጊዜ አርጀንቲናን እንግዲህ ወክለው የእንግሊዝ ብሔራዊ ቡድንን መቅጠም የቻለበት ጨዋታ የተደረገውና እንግዲህ ለመጀመሪያ ጊዜ ከእንግሊዝ ብሔራዊ ቡድን ጋር ባደረገው ጨዋታ በመጨረሻዎቹ ሽርፍራፊ ሰከንዶች ደቂቃዎች ላይ ተአምራቶችን ሰርቶ ብሔራዊ ቡድኑን ወደ ቀጣዩ ዙር ያሳለፈበት ውጤት ነው የተመዘገበው። የዓለም ሻምፒዮኑ አርጀንቲና ለተከታታይ የዓለም ዋንጫ ፍጻሜ ስትደርስ ከጨዋታ በኋላ የቡድኑ አባላት ከፍተኛ ደስታቸውን ሲገልጹም ተመልክተናል። የቡድኑ አባላት ኮከባቸው ሊዮኔል ሜሲ ያላቸውን ፍቅር ይገልጻሉ። በተለይ ይሄ የአርጀንቲና ብሔራዊ ቡድን ስብስብ የተገነባው በሊዮኔል ሜሲ ዙሪያ ነው። ለሊዮኔል ሜሲ እንዲመች ተደርጎ ነው እንግዲህ አሰልጣኝ ሊዮኔል ስካሎኒ በርካቶችም በዚህ አሰልጣኙ ክሬዲት ሊሰጠው ይገባል የሚሉ አይነት ሀሳቦች እያነሱ ይገኛሉ። ለሊዮኔል ሜሲ እና ለብሔራዊ ቡድኑ በጣም መፋለም የሚፈልጉ በጣም ሌሎች ኢጎ የሌለባቸው ተጫዋቾች፣ ለሊዮኔል ሜሲ ግን ክብር ያላቸው፣ ለሊዮኔል ሜሲ መዋደቅ የሚፈልጉ እያንዳንዱ ተጫዋች ሜዳ ላይ ለሱ የሚፋለሙ አይነት ተጫዋቾች እንደሆኑ በደንብ አሳይተዋልና በእንደዚህ አይነት ተጫዋቾች ነው ቡድኑን የገነባው ሊዮኔል ስካሎኒና በዚህ ምክንያት በጣም ትልልቅ አድናቆቶች እየደረሱት ይገኛሉ። ይህን ብሔራዊ ቡድን በጣም በትልቁ ሰርቶታል የሚል አይነት ሀሳቦችን እያነሱ ነው። አርጀንቲና በተከታታይ ዋንጫዎችን እንድታሸንፍ አድርጓታል። የኮፓ አሜሪካን አሸንፋለች። የዓለም ዋንጫ ሻምፒዮንነት አሁንም የዓለም ዋንጫ ፋይናሊስት መሆኗን ትናንትና አረጋግጣለች እና በጣም አድናቆቶች እየተቸሩት ይገኛሉ። የቡድኑ ተጫዋቾችም ትናንትና ከጨዋታ በኋላ ያንን ነገር ነበር ሲያንጸባርቅ የነበሩት። ለሊዮኔል ሜሲ ምንም ነገር እናደርጋለን፣ ከሜሲ ጋር ምንም ነገር እናሳካለን ሲሉ ጭምር ነው እየተናገሩ የነበሩትና ኮከባቸው ሊዮኔል ሜሲን ከፍ አድርገውም እንግዲህ ሲያሞግሱትም ጭምር ትላንትና ተመልክተናል። የማሸነፊያውን ጎል ያስቆጠረው ላውታሮ ማርቲኔስ ሲናገር አባቴ የኳስ ጫማ ከገዛለኝ ጊዜ አንስቶ ህልሜ ይህንን ጎል ማስቆጠር ነበር ሲል ይናገራል። ላውታሮ ማርቲኔስ ተቀይሬ ገብቼ ጎል እንደማስቆጠር ለቡድን አጋሮቼ ተናግሬ ነበር ሲል ነው ትላንትና የተናገረው። ለተከታታይ ዓመት ብሔራዊ ቡድኑን እየመሩ ለፍጻሜ ያበቁት ሊዮኔል ስካሎኒ ደስታቸውን ለመግለጽ ቃላቶችን ፈልጌ ማግኘት አልቻልኩም ይላሉ። ከትላንትናው ጨዋታ በኋላ ሲናገሩ ከቀናት በፊት የቡድን ማስገረሙን አያቆምም ብዬ ተናግሬ ነበር ያሉት አሰልጣኙ ይሄ ትክክለኛው እውነታ ነው ሲሉ
እንዲሁ ተናግረዋል። አክለውም ይሄ ድል ለህዝባችንና ለሀገራችን ትልቅ ደስታ ነው ሲሉ እያሳለፍን ያለነው ጊዜ እንዴት ብዬ ልገልጽላችሁ እንደምችል አላውቅም፣ ቃላት እንኳን የለኝም፣ እኛ ልዩ ነን ሲሉ ነው አሰልጣኝ ሊዮኔል ስካሎኒ የተናገሩት። ይሄ ቡድን ነገሮች ሲከብዱበት በጣም ይበልጥ ይበረታል። ፈተናው አይሎ ደማችን ሲፈላም ወደ ሌላ አስደናቂ ደረጃ እንሻገራለን ሲልም ነው ሊዮኔል ስካሎኒ የሚናገረው። ሊዮኔል ሜሲ ለዚች ሀገር ያመጣው ደስታን ከግምት ውስጥ በማስገባት በቀጣይ የስፔን ብሔራዊ ቡድን ደጋፊዎች አርጀንቲና በፍጻሜው ጨዋታ ላይ ሲገጥሙ ደስተኛ እንደሚሆኑ ተስፋ እናደርጋለን ሲልም ጭምር ነው የተናገረው። በስፔን ውስጥ ያሉት አብዛኞቹ ሰዎች ሜሲን እንደሚወዱም አውቃለሁ ሲልም ጭምር ነው ሊዮኔል ስካሎኒ ሀሳቡን እየሰጠ የሚገኘው። ሊዮኔል ስካሎኒ ቀጥልና ቃላት አጥቻለሁ፣ ለሀገራችንና ለሕዝባችን ታላቅ ደስታ ይሰማኛል። እናም ደግሞ ይሄ ቡድን እኔን ማስገረሙን የማያቆምና መቼም የማይሸነፍ ነው ብለዋል። ተጫዋቾቹ የሰጡትን መረዳት ለሰዎች በጣም ቀላል ነው። በጣም አስደናቂ ስራን ሰርተዋል፣ ልዩ ነገሮችንም አድርገዋል። ትዕቢት አይደለም ደፋር ልብን ያለን ሲልም ነው ሊዮኔል ስካሎኒ ጨምሮ የተናገረው። ሌላኛው ኮከቡ ሊዮኔል ሜሲም ሀሳቡን አጋርቷል። ይሄ እብደት የተሞላበት የዓለም ዋንጫ ነው። እናም ወደ ሌላ የፍጻሜ ጨዋታ መድረስ የማይታመን ስኬት ነው። ለአርጀንቲና ደግሞ በኳታር እየተናገርኩትን ደግሜ እላለሁ፣ ይሄ ቡድን ፈጽሞ አያሳፍራችሁም፣ እናም ትደሰቱበታላችሁ ሲል ነው ሊዮኔል ሜሲም ሀሳቡን የሰጠው። በዚህ ዓለም ዋንጫ ውስጥም ከአራቱ ምርጡ መካከል እንሆናለን ብዬ በፍጹም አላሰብኩም ነበር፣ ነገር ግን ፍጻሜ ደርሰናል ብሏል ሊዮኔል ሜሲ። ይሄ በአንድነት ላይ የሚሰራ ቡድን ሁሉንም ነገር እውን ሊያደርግ ይችላል። እነዚህን ተጫዋቾች አንድ ላይ ሲሆኑ በጣም ልዩ ስሜትም ይፈጥራል ሲልም ጭምር ነው ሊዮኔል ሜሲ እንዲሁ ጨምሮ የተናገረው። አሁንም አንድ የመጨረሻ እርምጃ ይቀረናል። አሁንም አንድ ተጨማሪ ጨዋታ አለን። መሞከራችንን እንቀጥላለን፣ መታገራችንንም አናቆምም ሲል ነው ሊዮኔል ሜሲ ጨምሮ የሚናገረው። ብዙ ተጫዋቾችን ያውቃለሁ በስፔን ብሔራዊ ቡድን፣ ብዙዎቹ በባርሴሎና ውስጥ ናቸው። ባርሴሎና የምወደውና በቅርበት የምከታተለው ቡድን እንደሆነ ጠንቀቃችሁ ታውቃላችሁ። በጣም ከባድ ጨዋታ እንደሚጠብቀን አውቃለሁ፣ አብዛኞቹን ግን አውቃቸዋለሁ ብሏል ሊዮኔል ሜሲ። የእግር ኳስ ጨዋታ ቢሆንም ብሔራዊ መዝሙሩ ከተጀመረበት ጊዜ ጀምሮ ግን ልዩ የሆነ ነገር ይሰማኛል። ይሄ ድል ብቻ አልነበረም፣ የአርጀንቲና ሕዝብ በጣም ይፈልገው የነበረ ድል ነው ያሳካ ነው ሲል ነው ሊዮኔል ሜሲ ጨምሮ የተናገረው። እውነቱን ለመናገር ለዚህ የዓለም ዋንጫ ዝግጅት ከጀመርኩኝ 1 ዓመት ሞልቶኛል። ታህሳስ ወርን በአርጀንቲና ሳልፌ ጠዋትና ከሰዓት ያለማቋረጥም ልምምድ አድርጌያለሁ። በተቻለ መጠን ለውድድሩ ለመድረስም በደንብ ስሰራ ነበር። ያ ነገር ተሳክቶልኛል ሲል ነው ሊዮኔል ሜሲ ከጨዋታው በኋላ ትናንትና ሀሳቡን እንዲሁ እየሰጠ የሚገኘው። ልቤ ተሰብሯል ብሏል ሃሪ ኬን ከትላንትናው ጨዋታ በኋላ ሲናገር። በዚህ ዓለም ዋንጫ ላይ ታሪክን ሰርተዋል እነዚህ ሁለት ተጫዋቾች ሃሪ ኬን እና ጁድ ቤሊንግሃም በተለይ 6 ጎሎችን ለእንግሊዝ ብሔራዊ ቡድን ማስቆጠር የቻሉ ተጫዋቾች እንደሆኑ ይታወቃል። ያላቸውን በሙሉ ለዚህ ብሔራዊ ቡድንም እንደሰጡ በርካቶች ያምናሉ። በተለይ በአጠቃላይ 12 የግብ ተሳትፎችን ያደረጉት እነዚህ ሁለት ጎሎችን ያስቆጠሩት ሁለቱ ተጫዋቾች ቤሊንግሃምም 6 ሃሪኬንም 6 ጎሎችን ያስቆጥረዋል። እርግጥ ነው የደረጃ ጨዋታ ይቀራል። በዛ ጨዋታ ላይ ጎል የሚያስቆጥሩ ከሆነ በጣም ያስቆጠሩትን ጎል ብዛትም ከፍ ማድረግ ይችላሉ። እንግሊዝ በዚህ ዓለም ዋንጫ ላይ ካስቆጠረቻቸው 14 ግቦች 12ቱ የተቆጠሩት በእነዚህ ሁለት ተጫዋቾች እንደሆኑ ይታወቃል። ከዚህ በፊት በዓለም ዋንጫ ታሪክ በአንድ ቡድን ውስጥ ሁለት ተጫዋቾች ከዚህ በላይ ጎሎችን ያስቆጠሩበት ጥቂት አጋጣሚዎች ብቻ ናቸው ያሉት። እነዚህ በጣምራ 12 ጎሎችን ያስቆጥረዋል። ከዛ ውጭ ግን ትልቁ ጎሎች የተቆጠሩት 13 ግቦች የተቆጠሩበት እንደሆነ ይፋም ተደርጓል። ከነዚህ ተጫዋቾች መካከል 2002 የዓለም ዋንጫ ላይ ብራዚላዊያኑ ተጫዋቾች የሆኑት ሮናልዶ ሉዊስ ናዛሪዮ ደ ሊማ እና ሪቫልዶ ነበሩ ይህንን ታሪክ የሰሩት 8 እና 5 ግቦችን በማስቆጠር በአጠቃላይ 13 ግቦችን በጣምራ አስቆጥረው ነበር። በ2026 የዓለም ዋንጫም ደግሞ በተመሳሳይ ይሄ ነገር ተከስቷል። ኬሊያን ምባፔና ኦስማን ዴምቤሌ ኬሊያን ምባፔ 8 ግቦችን አስቆጥሯል። ኦስማን ዴምቤሌ 5 ግቦችን በማስቆጠር 13 ግቦችን አስቆጥረዋል በጣምራ። ጁድ ቤሊንጋም እና ሃሪ ኬን ደግሞ 12 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የሶስቱ አናብስት አምበል የሆነው ሃሪ ኬን ከጨዋታ በኋላ ሲናገር ግን ልቤ በጣሙን ተሰብሯል ሲል ነው ሀሳቡን እየሰጠም የሚገኘው። ለተጫዋቾቹ ለደጋፊዎቹና አሰልጣኝም ልቤ ተሰብሯል ሲል ነው ሃሪኬን የሚናገረው። ስለ ጨዋታው ያነሳው ሃሪኬን መምራት ከጀመረን በኋላ ኳስን መቆጣጠር ተቸግረን ነበር ሲል ተደምጧል። ሃሪኬን በዓለም ዋንጫው 6 ግቦችን ማስቆጠር ችሏል። ሌላኛው ቶማስ ቱሄል ናቸው። ትናንትና ሀሳባቸውን የሰጡት ያው ከጨዋታው በኋላም በርካታ የእንግሊዝ ሚዲያዎች አብጠልጥሏቸዋል። በተለይ በጨዋታው ላይ ስለወሰኗቸው ውሳኔዎች ማለት ነው። ክፍተቶች ስለነበሩብን ነው 5 ተከላካዮችን ያደረኩት ብለዋል አሰልጣኝ ቶማስ ቱሄል ሲናገሩ። በዚህም ደግሞ አይጸጽተኝም ሲሉ ጭምር ነው የተናገሩት። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱሄል በጨዋታው ለምን መከላከል እንደመረጡ ተናግረዋል። 5 ተከላካይ ለመጠቀም ወስኛለሁ ያሉት አሰልጣኙ ምክንያቱም ብዙ ክፍተቶች ነበሩብን ያሉት። በተጨማሪም አርጀንቲናም የአየር ላይ ኳስ ብልጫ ወስዳብን ነበር ሲሉ ተናግረዋል።
አልጸጸትም ያሉት ቶማስ ቱሄል ያደረግነው ከምርጥ ጨዋታዎቻችን አንዱን ምናልባት ምርጡን ነው ሲሉ ጭምር ተናግረዋል። ስለዚህ በውሳኔ ምንም የሚጸጽተኝ ነገር የለም ሲልም ጭምር ነው እንዲሁ ሀሳቡን እንደሰጠ ጭምር የተናገረውና በርካታ የእንግሊዝ ሚዲያዎች ግን ጣቶቻቸውን የቶማስ ቱሄል ላይ እየጠቆሙ እንደሚገኝና ጥፋተኛ እንዳደረጉት ጭምር ነው እየተገለጸ የሚገኘው። ከጨዋታው ጋር አንዳንድ ቁጥራዊ መረጃዎችን እናንሳ። በትላንትናው ጨዋታ ላይ የአርጀንቲና ብሔራዊ ቡድን የኳስ ቁጥጥር የበላይነት ነበረው። በመጀመሪያው 45 የጨዋታ ክፍለ ጊዜ በጣም ተመጣጣኝ የሚባል የጨዋታ ቁጥጥር ነበራቸው ሁለቱ ብሔራዊ ቡድኖች 55 ለ45 በሆነ ቦል ፖሴሽን ነበራቸው በትናንትናው ጨዋታ ላይ። በመጀመሪያው 45 የጨዋታ ክፍለ ጊዜ በጣም የጎል ሙከራዎች ድርቅ የነበረበት ጨዋታ ነበር የትናንትናው ጨዋታ። ይሄ ጠንከር ያለ የጎል ሙከራዎች ያልተደረጉበት አንድም ኢላማውን የጠበቀ ሙከራ በሁለቱም በኩል ያልተመለከትንበት የመጀመሪያ 45ን ያስመለከተን 0.05 ኤክስጂ ነው የእንግሊዝ ብሔራዊ ቡድን ትላንትና ያስመዘገበው። እንዲሁ በአርጀንቲና ብሔራዊ ቡድን በኩል 0.02 ነው ትላንትና አስመዝግበው የነበረው። ይሄ በመጀመሪያው 45 የጨዋታ ክፍለ ጊዜ የተፈጠረ የቁጥራዊ መረጃ ነው። ሁለት ሙከራዎችን ነው አርጀንቲና ያደረገችው። ምንም ኢላማውን የጠበቀ ሙከራ አልነበረም። አንድ ኤንዞ ፈርናንዴስ ከፔናልቲ ቦክስ ውጪ ከረጅም ርቀት የሞከረው ኳስና ወደ ውጭ የወጣበት ሙከራ ምናልባት ጥሩ የሚባለው ሙከራ ካልሆነ በስተቀር ሌላ ግን ኢላማውን የጠበቀ ሙከራ አልነበረም። እሱም ሙከራ ኢላማውን የጠበቀ አልነበረም። በእርግጥ በእንግሊዝ ብሔራዊ ቡድንም አንድ ሙከራ ብቻ ነበር በትላንትናው ጨዋታ ላይ በመጀመሪያው 45 የጨዋታ ክፍለ ጊዜ የተደረገው። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ አርሊ ወደ 55ኛው ደቂቃ አካባቢ ላይ የእንግሊዝ ብሔራዊ ቡድን በአንቶኒ ጎርደን ኳስና መረብን ማገናኘቱን ተከትሎ ሙሉ ለሙሉ ኳሱን ለአርጀንቲና ብሔራዊ ቡድን እንዲለቅላቸው አድርጓል። ሁለተኛው 45ን ብቻ ነጥለን ከተመለከተን 73 በመቶ የኳስ ቁጥጥር ነበራት አርጀንቲና በትላንትናው ጨዋታ። ሁለተኛው 45 በተለይ ጎሉ ከተቆጠረ በኋላ ሙሉ ለሙሉ ፕሮሰስ አድርገው ሲጫወቱ ተመልክተናል። እንግሊዝ በአንጻሩ ወደ ኋላ ፈግፍጋ ስትጫወት ተመልክተናል። 13 የጎል ሙከራዎችን አድርገዋል የአርጀንቲና ብሔራዊ ቡድን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ 5ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ በእንግሊዝ ብሔራዊ ቡድን በኩል 4 ሙከራዎችን አድርገው 2ቱ ብቻ ኢላማቸውን የጠበቁ ሙከራዎች ነበሩና እንግሊዝ በተለይ ትልቁ ጥፋቱ ቀድማ ጎል ማስቆጠሯ ሊሆን እንደሚችል ወይም ደግሞ በጣም እርሊ ጎል ማስቆጠሯ ሊሆን እንደሚችል ይናገራሉ። ምናልባት ጨዋታው እንኳን ገፍቶ ቢሆን ኖሮ ረጅም ደቂቃዎችን በመከላከል እንዲያሳልፉ አይገደዱም ነበር የሚሉ አይነት ሀሳቦች ተነስተዋል። እርግጥ ነው ጎሎቹ የተቆጠሩት ወደ መጨረሻዎቹ ደቂቃዎች ላይ ቢሆኑም እርግጥ ነው አርጀንቲና በጣም ብዙ ሙከራዎችን ካደረገች በኋላ ነው ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ኳስና መረብን እንዳገናኘች የተመለከት ነው። በአጠቃላይ ግን የእንግሊዝ ብሔራዊ ቡድን ከዓለም ዋንጫው የፍጻሜ ጨዋታ ውጭ ሆነዋል። በደረጃ ጨዋታ ቅዳሜ ጨዋታውን ያደርጋል ከፈረንሳይ ብሔራዊ ቡድን ጋር። ፈረንሳይና እንግሊዝ የደረጃ ጨዋታቸውን ያደርጋሉ። አርጀንቲናና ስፔን ደግሞ የፍጻሜ ጨዋታቸውን ዕለተ እሁድ ያ ተጠባቂው ከ4 ዓመት አንድ የሚመጣው በየ4 ዓመቱ የምንከታተለው ከዛ ውጭ ኮከቦችን በተለይ በርከት ያሉ ኮከቦችን የሸኘንበት የዘንድሮ የዓለም ዋንጫ መጠናቀቂያውን ያደርጋል የፊታችን እሁድ በአርጀንቲናና በስፔን መካከል በሚደረግ የዓለም ዋንጫ የመጨረሻ ጨዋታ። ከዓለም ዋንጫ ጋር አያይዘን አንድ የመጨረሻ መረጃን እናገራቸው። በሳምንቱ መጨረሻ ለሚደረገው የዓለም ዋንጫ ፍጻሜ መርሃ ግብር መግቢያ ትኬቶች በከፍተኛ ሁኔታ መጨመራቸውን የተነገረው። ለእሁዱ የፍጻሜ ጨዋታ አነስተኛው የትኬት ዋጋ $4451 መሆኑን እየወጡ ያሉ መረጃዎች ያሳያሉ። በተቃራኒ የትኬት ዋጋዎቹ እስከ $188,803 ድረስም እየተሸጡ እንደሚገኝም ነው የተነገረው። የዓለም ዋንጫው የፍጻሜ ተፋላሚ የሆነችው ስፔን እግር ኳስ ፌዴሬሽን ፕሬዚደንት ራፋኤል ሉዛን አሳፋሪና ተቀባይነት የሌለው ሲሉ የትኬቱን የተጋነነ ዋጋንም እየተቹ እንደሚገኝ ጭምር የተናገረው። አንድ የመጨረሻም የፍጻሜ ጨዋታ ይቀራል። እሱም ደግሞ ዕለተ እሁድ የሚደረግ ይሆናል በአርጀንቲናና በስፔን ብሔራዊ ቡድን መካከል። አሁን ደግሞ ክለቦችን የተመለከቱ አንዳንድ ጉዳዮችን ወደ እናንተ እናደርስ ውድ ቤተሰቦቻችን። የአርሰናል ጉዳዮችን በማስቀደም እንጀምር። ዊሊያም ሳሊባ ከጀርባ ጉዳቱ ለመዳን ቀዶ ጥገና እንደሚያደርግ ይጠበቃል ተብሏል። ዊሊያም ሳሊባ ቀዶ ጥገናውን ካከናወነ ደግሞ ምናልባት ከ4 እስከ 5 ወራት በጉዳት ምክንያት ከሜዳ ሊርቅ እንደሚችል ነው የፈረንሳይ የመገናኛ ብዙሃንና ሌኪፕ መረጃውን ይፋ እያደረገው የሚገኙትና በአጠቃላይ ግን ዊሊያም ሳሊባ በተለይ ፈረንሳይ በቅርቡ ባደረገችው ጨዋታ ወደ ፍጻሜው ለማለፍ የተደረገ መርሃ ግብር ከስፔን ጋር በነበረው ጨዋታ ላይ በጉዳት ምክንያት ተቀይሮ ሲወጣ ተመልክተናልና የጀርባ ጉዳት እንደገጠመው ነው የተነገረው። ቀዶ ጥገናም ሊያስፈልገው እንደሚችል የሚያሳዩ መረጃዎችን ነው በትልቁ እየተመለከተን የምንገኘው። ኢያን ራይት ይናገራል። አርሰናል ቪክተር ዮኬሬሽን በሁሊያን አልቫሬዝ ይለውጣል ስለሚሉ ወሬዎች
ሀሳቡን ሰጥቷል። በግሌ ያንን ስምምነት አላደርግም። ሁሊያን አልቫሬዝ ድንቅ ተጫዋች ነው። ጥራቱንም የሚጠራጠር ማንም የለም። በእግር ኳስ ውስጥ ትልልቅ ዋንጫዎችን አሸንፏል እና በዓለም ላይ ግን ያሉ አብዛኞቹ ቡድኖች እሱን እንደሚፈልጉት ምንም ጥያቄ የለውም። ነገር ግን እግር ኳስ ሁልጊዜም ትልቁን ስም ስለመምረጥ ብቻ አይደለም። አርሰናል ለረጅም ጊዜ ሲፈልገው የነበረ አጥቂ ነበር። በመጨረሻም ግን ቪክተር ዮኬሬሽን አግኝቷል። እሱን ለቡድኑ ደግሞ ያለመታከት የቻለውን ሁሉ እያደረገ እንደሚገኝ ጭምር እየተመለከትን ነው። ስለዚህም እንዲህ ያለ ተጫዋችን ለማግኘት ለዓመታት ፈልገ የማጥቃት አጨዋወትን በሱ ዙሪያ ገንብተ ከዚያም ደግሞ ሌላ ታላቅ ተጫዋች ስላገኘህ ብቻ ወዲያውኑ እሱን መሸጥ አይገባም። ስኬታማ ክለቦች የሚገነቡት በዚህ መንገድ አይደለም። ቀጣይነትና እምነት ከችሎታ ያልተናነሱ አስፈላጊ ነገሮች ናቸው። አርሰናል ቪክተር ዮኬሬሽን ሳያጣ ሁሊያን አልቫሬዝን ማስፈረም ከቻለ በዚህ ዙሪያ ላይ መነጋገር ይቻላል። ምርጫው አንዱን በሌላው መቀየር ከሆነ ግን ሁልጊዜም ቪክተር ዮኬሬሽ እንዲቆይ ይመርጣለሁ እንጂ ሁሊያን አልቫሬዝን ለማምጣት ቪክተር ዮኬሬሽን አልሸጥም ሲልም ነው ኢያን ራይት ሀሳቡን እየሰጠም የሚገኘው። የብሩኖ ጉማሬሽ ውል አዲስ አቅጣጫን እንደያዘ እየተነገረ ነው። በአርሰናል ተፈላጊው የብሩኖ ጉማሬሽ ዝውውር አሁን ላይ ውስብስብ ሁኔታ ውስጥ ገብቷል። ዋናው ምክንያት ደግሞ አስተን ቪላ የኒውካስል ቀዳሚ ኢላማ የነበረውን ዮሃን ማንዛንቢን ማስፈረሙን ተከትሎ ነው። እንግዲህ ተጫዋች ወደ ኒውካስል ዩናይትድ ሊቀላቀል በጣም ከጫፍ ደርሶ እንደነበር እናስታውሳለን። በዚህ ምክንያትም ብሩኖ ጉማሬሽን የመልቀቅ እድል አላቸው የሚሉ አይነት ሀሳቦች በትልቁ ሲነሱ ነበር። ዮሃን ማንዛንቢን የሚያገኙ ከሆነ ያ ነገር ግን ትዊስት አድርጓል። ወደ አስተን ቪላ ዝውውሩን አድርጓል። ዮሃን ማንዛንቢና የዓመቱ ስዊዘርላንዳዊ አማካይ በዓለም ዋንጫው ባሳየው አስደናቂ ብቃትና ባስቆጠራቸው 3 ግቦችም እንግዲህ ትኩረትን ስቦ ነበር። ኒውካስል ዩናይትድም ብሩኖ ጉማሬሽን ቢሸጡ በሱ ምትክ ማንዛንቢን ለማስፈረም እቅድ ነበራቸው። አሁን ላይ ግን ያ እቅድ እንደከሸፈባቸው ነው የተነገረው። ይህ ማለትም ኒውካስል ዩናይትድ ብሩኖን የሚተካ ተጫዋች ሳያገኝ ለመሸጥ ፍቃደኛ የመሆን እድሉ በጣም ዝቅ ብሏል አሁን ላይ። ይህም ለአርሰናል የዝውውር እቅድ በጣም ትልቅ ፈተና ሊሆን እንደሚችል ጭምር እየተነገረ ይገኛል። በሌላ በኩል ግን ይህ እንቅስቃሴ ለአርሰናል አዎንታዊ ዜናም ሊሆን ይችላል። ማንዛንቢ ወደ ኦስቶን ቪላ መሄዱ ቪላ ሞርጋን ሮጀርስን ለመሸጥ እየተዘጋጀ መሆኑን የሚያመለክት ሊሆን ይችላል። ሮጀርስ በዚህ ክረምት በአርሰናል ዋና የዝውውር ኢላማዎች አንደኛው ሲሆን አስተን ቪላ የጠየቀውን 130 ሚሊዮን ፓውንድ ዋጋ እስካሁን ድረስ ትልቁ መሰናክል ነበር። ነገር ግን የማንዛንቢ መምጣት የሮጀርስን መውጣት ካፋጠነ አርሰናል ለፈለገው ተጫዋችም የተሻለ እድል ሊያገኝ ይችላል። በዚህ በኩል በር ቢዘጋበት፣ ነገር ግን በዚህ በኩል ክፍተትን አግኝቷል። የብሩኖ ጉማሬሽ ዝውውር ላይ ሳካ ምናልባት ቢችል እንኳን ማንዛንቢ ወደዛ ሄዶ የብሩኖ ጉማሬሽን ነገር መተካት እንኳን ሳይችል ቀርቶ ኒውካስሎች ይህንን ተጫዋች የመልቀቅ ፍላጎታቸውን ቢቀንሱ፣ በዚህ በኩል ግን አስተን ቪላ ይህንን ተጫዋች በማስፈረሙ ምክንያት ደግሞ ምናልባት ሞርጋን ሮጀርስን ሊለቁ እንደሚችሉ ይታመናልና በዚህ በኩል አርሰናል ተጠቃሚ ሊሆን እንደሚችል የሚያሳዩ ነገሮች ናቸው እየሰማን የምንገኘው። ሪዮ ፈርዲናንድ ይናገራል። ሳሊባ አሁን አርሰናልን ሊለቅ ይችላል ሲል የተናገረው ሪዮ ፈርዲናንድ የቀድሞ የማንቸስተር ዩናይትድ ተከላካይ የሆነው ሪዮ ፈርዲናንድ ዊሊያም ሳሊባ ከአርሰናል ጋር የፕሪሚየር ሊጉን ዋንጫ ካሸነፈ በኋላ አዲስ ፈተናን ለመፈለግ ክለቡን ሊለቅ እንደሚችል ነው እየተናገረም የሚገኘው። ፈርዲናንድ በፖድካስቱ ላይ ቀጥልና አሁን ሳሊባን ማስፈረም ቀላል ይሆናል። ፕሪሚየር ሊጉን አሸንፏል። አሁን ቀጣዩን እርምጃ ሊወስድ ይችላል ብሏል። ነገር ግን ጋዜጠኛው ሁሊያ ቤያም ሳሊባ ከዚህ ቀደም ስለ ሪያል ማድሪድ ሲናገር እዚህ ገና ብዙ የማሳካው ነገሮች ያሉኝ፣ ታዲያ ለምን ወደ ሪያል ማድሪድ እሄዳለሁ ማለቱን አስታውሶታል። ሪዮ ፈርዲናንድ ግን በዚያን ጊዜ ሳሊባ ፕሪሚየር ሊጉን ገና አላሸነፈም ነበር በማለትም አስተያየቱን ቀጥሏል። ሆኖም ግን እንደሚታወቀው ይህ አስተያየት የሪዮ ፈርዲናንድ የግል አስተያየት እንደሆነ ይታወቃል። ተጫዋቹ ከአርሰናል ጋርም ኮንትራት እንዳለው ይታወቃል። እስከ 2030 የሚያቆይ ኮንትራት እንዳለው የሚታወቅ ጉዳይ እንደሆነ በቀጣይም የዊሊያም ሳሊባ ውሳኔዎች ይጠበቃሉ ተብሎ ይታሰባል። በዚህ የዝውውር መስኮት እንኳን የመሆን እድሉ በጣም ጠባብ ነው። ነገር ግን ከዛ በኋላ ውሳኔዎችን ይወስናሉ ላይ በርካቶች በጉጉት የሚጠብቁት ይሆናል ተብሎ ነው የሚታሰበው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ማንቸስተር ዩናይትድ ድንቅ ዝውውርን ፈጽሟል ብሏል የቀድሞ ተጫዋቻቸው ሪዮ ፈርዲናንድ ሲናገር። ቤልጅማዊ አማካይ ዩሪ ቴሌማንስ ወደ ዩናይትድ ማምራቱን ተከትሎ ምርጥ ዝውውርን ማንቸስተር ዩናይትድ አድርጓል ሲል ነው የሚናገረው። ፈርዲናንድ በሰጠው አስተያየትም በእንግሊዝ ፕሪምየር ሊግና በአውሮፓ መድረክ ያለው ሰፊ ልምድ አስደናቂ ነው ሲል ይናገራል። ዩናይትድ የተጫዋቹን እንዲሁ የውል ማፍረሻ ዋጋ በአግባቡ ተጠቅሞበታል። ገቢያውን በሚገባ በመረዳት የተደረገ ድንቅ ዝውውር በመሆኑ ወድጄዋለሁ ሲልም ነው የሚናገረው። ሪዮ ፈርዲናንድ ስለ ተጫዋቹ የዝውውር ሂሳብም ሲናገር የውል ማፍረሻ ባይኖር ኖሮ በፕሪምየር ሊጉ ካለው ልምድ አንጻር ዋጋው ከ70 ሚሊዮን ፓውንድ በላይ ይሆን ነበር ሲል ነው የተናገረው።
ሪዮ ፈርዲናንድ አክሎም ስለዚህ ማንቸስተር ዩናይትድ በዚህ ዝውውር ላይ አስደናቂ ስራን ሰርቷል ማለት ይችላለሁ። እንደዚህ አይነት የላቀ ብቃትና ልምድ ያለው ተጫዋች 35 ሚሊዮን ፓውንድ ብቻ መክፈል በጣም ትልቅ ስኬት ነው በማለት ነው ዝውውሩን እንዳደነቀው ሪዮ ፈርዲናንድ የተናገረው። ሌላኛው ማይክል ካሪክ ከማርከስ ራሽፎርድ ጋር ቁጭ ብሎ መነጋገር እንደሚፈልግ ይፋ ተደርጓል። ማይክል ካሪክ ከእንግሊዛዊው የፊት መስመር ተጫዋች ማርከስ ራሽፎርድ ወደ ቡድኑ ከመቀላቀሉ በፊት መነጋገር እንደሚፈልግ ነው የተገለጸው። ካሪክ ራሽፎርድን ወደ ቡድኑ ከመመለሱ በፊት ከተጫዋቹ ጋር በቅርበት መነጋገርና ነገሮችንም መገምገም እንደሚፈልግ ይፋ ተደርጓል። በተለይም ካሪክ ራሽፎርድ በዩናይትድ ቤት እንዲቆይ ከመወሰኑ በፊት የተጫዋቹን አመለካከት፣ አስተሳሰብና ቁርጠኝነትን መረዳትም እንደሚፈልግ ጭምር ነው ይፋ እየተደረገ እንደሚገኝ ፋብሪዚዮ ሮማኖ ይፋ ያደረገው። አዲሱ ፈራሚ ዩሊ ቴሌማንስ ስማቸው በስፋት ከማንቸስተር ዩናይትድ ጋር ሲነሳ ከነበሩት ማቴዎስ ፈርናንዴስ በተቃራኒው የላንክሻየሩን ክለብ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ግልጽ አድርጎ ነበር ተብሏል። በተለይ አዲሱ የማንቸስተር ዩናይትድ ሞዴል ደግሞ የኢኒዮሶች ሞዴል ማንቸስተር ዩናይትድን ፈልገው የሚመጡ ተጫዋቾች ጥሩ ተጫዋቾች ከሆኑ ዩናይትድን ለማዘዋወር በጣም ቁርጠኛ እንደሆነ በተደጋጋሚ አሳይተዋል። ያንን ነገር ነው በዩሊ ቴሌማንስ ላይም እየተመለከትን የምንገኘው። የማቴዎስ ፈርናንዴስ ጉዳይን የምናስታውሰው ነው። ለማንቸስተር ዩናይትድ ቁርጠኛ አልነበረም የሚሉ አይነት ሀሳቦች በትልቁ ሲነሱ እንደነበር እናስታውሳለን። ከዛ በተቃራኒ ግን የዩሪ ቴሌማንስ ጉዳይ ግን በዛ መልኩ አልነበረምና ይህ ዝውውሩ ይበልጥ ቀላልና ጊዜ እንዳይወስድም እንዳደረገው ነው ሮብ ዳውሰን በዘገባው ላይ እያነሳም የሚገኘው። ተጫዋቹ እንደ ማቴዎስ ኩኛና ብሪያን ምቤሞ ሁሉ ለዝውውሩ ያሳየው ቁርጠኝነትም የማንቸስተር ዩናይትድ ሰዎችን እንዳስደሰተም ጭምር ነው የተነገረውና በዛ ምክንያትም እንግዲህ ማንቸስተር ዩናይትድ ቶሎ ዝውውሩን እንዳደረገ ይፋ ተደርጓል። የዩናይትድ ሰዎች በከፍተኛ መረጋጋት ውስጥ ናቸው ተብሏል። የማንቸስተር ዩናይትድ ባለስልጣናት በዝውውር ገበያው ላይ የተረጋጋ ሂደት እየተከተሉ ነው ተብሏል። ምንም እንኳን አንዳንድ የማንቸስተር ዩናይትድ ደጋፊዎች ክለቡ በዝውውር መስኮቱ ጅማሮ ላይ ከፍተኛ ቅሬታን ቢያነሱም ይሄ የማንቸስተር ዩናይትድ ሰዎችን እንዳላሸበራቸውና ሁሉንም ውሳኔዎችን በተጠና መንገድ ከማካሄድ እንዳላስቆማቸው ነው እየተነገረ የሚገኘው። በቀጣይም እንዲሁ ማንቸስተር ዩናይትድ ተጨማሪ ፊርማዎችን ለመፈጸምም ከምልመላ ቡድኑ ጋር በተቀናጀ መልኩ ስራዎችን እንደሚሰሩ ጭምር ነው የተነገረው። ሌሎች ተጫዋቾችንም ለማምጣት በትልቁ እንቅስቃሴዎችን እያደረጉ ነው። በተለይ ትልልቅ የሚባሉ የመረጃ ምንጮች እንደሚናገሩት ከሆነ አሁንም ቢሆን ማንቸስተር ዩናይትድ ትልቅ ዝውውሮችን ለማድረግ በጣም ዝግጁ እንደሆኑ የሚያሳዩ ነገሮች ያሉ፣ ቢያንስ ሌሎች ቦታዎች ላይም ተጫዋቾችን እንደሚጨምሩ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙትና ያንን ነገር በቀጣይ የሚያደርጋሉ ተብሎ ይጠበቃል። አሁንም በእርጋታ ዝውውሮችን ለማድረግ በትልቁ እየሰሩ እንደሚገኝ ነው ይፋ የተደረገው። ማንቸስተር ዩናይትድ በቀጣይ አንድ ተጨማሪ የአማካይ ስፍራ ተጫዋች ለማስፈረም እቅድ መያዙን የተነገረው። ዩናይትዶች ልምድ ያለውና ለቻምፒየንስ ሊግ ውድድር አዲስ ያልሆነ የመሃል ሜዳ ተጫዋችን ለማስፈረም እንቅስቃሴ ላይ ናቸው የሚል መረጃ ወጥቷል። ዩሪ ቴሌማንስና አንድሬ ሳንቶስ በእጁ ያስገባው ዩናይትድ ማንቸስተር ዩናይትድ በጥልቀት ወደ ተከላካይ መስመር እየመጣ የተከላካይ አማካይ ቦታ ላይ የሚሰለፍ በደንብ ደግሞ ለመከላከሉ ሽፋን የሚሰጥ አማካይ ለማስፈረም እንደሚጥሩ ነው እየተነገረ የሚገኘው። ትላንትና ትልልቅ የሚባሉ የመረጃ ምንጮች ይፋ እንዳደረጉት ከሆነ ሁለት ስሞችን በትልቁ እየሰማን ነው። የሪያል ማድሪዱ ኤድዋርዶ ካማቪንጋ እና የሮማው ማኑ ኮኔ በትልቁ በማንቸስተር ዩናይትድ በቀጣይ ምናልባት ሊታዩ ይችላሉ ተብሎ የሚጠበቁ ሁለቱ ተጫዋቾች እንደሆኑ የሚጠቁሙ መረጃዎችን እየሰማን እንገኛለን እና በቀጣይ እነዚህ ተጫዋቾች ላይ ትኩረት ሊያደርጉ እንደሚችሉ ነው የመረጃ ምንጩ በስፋት እየተናገረ የሚገኘው። የማንቸስተር ሲቲን የዝውውር ጉዳዮችን እንገራቸው። ዝላታን ኢብራሂሞቪች ስለ ሮድሪ ይናገራል። ፔፕ ጓርዲዮላም በዚህ የውድድር ዘመን ምርጡን ሮድሪን ብቃት በዓለም ዋንጫው ላይ እንደምናሳይ የጠቀሰ ይመስለኛል ብሏል። ኢብራሂሞቪች ስለ ሮድሪ ሲናገር በዓለም ዋንጫው ላይ እውነተኛ ማንነቱንና ለምን ባሎን ዶርን ማሸነፍ እንደቻለ እያሳየ ነው። ይሄ የባሎን ዶር አሸናፊ ተጫዋች መሆኑን እንዳትረሱ። ለሚጫወትበት ቦታ ደግሞ ይሄ ከተፈጥሮ ውጭ የሆነ እጅግ አስገራሚ ብቃት ነው ብሏል። እሱ ለቡድን አጋሮቹ በራስ መተማመን የሚሰጥና በተሻለ ሁኔታ እንደሚጫወቱ የሚያደርግ በመሆኑ ዓለም አቀፍ ደረጃ ያለው ተጫዋች ነው። እሱ ደግሞ ማንኛውም ቡድን የሚፈልገው አይነት ተጫዋች ነው ሲልም ጭምር የተናገረው። ማንቸስተር ሲቲ በአዩብ ቦአዲ ላይ ያለውን እቅድ ቀይሮታል። ማንቸስተር ሲቲ ለወጣቱ አማካይ ዳግም ወደ ሊል በውሰት የመመለስ እቅድ እንደሌለ አሳውቆታል። በምትኩ በኤንዞ ማሬስካ የመጀመሪያ ቡድን ውስጥም በቀጥታ እንዲካተትና በዚህ ወቅትም የቡድኑ አካል እንዲሆንም እቅድ ተይዞለታል የሚል መረጃ ነው ግሬም ቤሊ ይፋ እያደረገ የሚገኘው።
አዩብ ቦአዲ ማንቸስተር ሲቲን ለመቀላቀል በግል ደረጃ መስማማቱን ተከትሎ ማንቸስተር ሲቲ በቀጣይ ቀናቶች ውስጥም ለሊል ይፋዊ የዝውውር ጥያቄዎችን እንዲያቀርብም ይጠበቃል ተብሎ እንደሚታሰብ ነው ኒኮላ ሺር የመረጃ ምንጭ ይፋ ያደረገው። ሪኮ ሎዊስ ይናገራል ስለ ወደፊት እጣ ፈንታ። ወደፊት ምን እንደሚፈጠር ምንም አያውቅም። ነገር ግን ለእኔ የታቀደ እቅድ አለ። እሱን ብቻ ማመን አለብኝ። እናም እንደሚሰራ ሙሉ በሙሉ እርግጠኛ ነኝ ሲልም ጭምር ነው ሪኮ ሎዊስ ሀሳቡን እየተናገረው። በዚሁ የሊቨርፑል ጉዳዮችንም እንንገራቸው። አርነ ስሎት በኃላፊነቱ ቀጥሎ ቢቆይ ኖሮ ከርቲስ ጆንስ በዚህ ክረምት ከሊቨርፑል እንደሚለቅ በእርግጠኝነት መናገር ይቻላል ይላል የዳቪድ ላይንች ዘገባ። ሆኖም ግን የአንዶኒ ኢራኦላ መሾም ከርቲስ ጆንስን በክለቡ የመቆየት እድሉን እንደገና እንዲያንሰራራ አድርጎታል ብሏል ዳቪድ ላይንች ሲናገር። አርነ ስሎት ከኃላፊነቱ እንግዲህ ቀጥሎ ቢሆን ኖሮ ያ ነገር ይከሰት ነበር ሲል ነው ዳቪድ ላይንች የሚናገረው። ሊቨርፑል ከርቲስ ጆንስ የአንዶኒ ኢራኦላ የመቆየትን ማሳመን ካልተቀበለ እናም 40 ሚሊዮን ዩሮ ደግሞ ገደማ የሚያወጣ ጥያቄ ከቀረበለት ዝውውሩን ለመቀበል ሊገደድ እንደሚችል ነው ዳቪድ ላይንች የሚያምነው። ሆኖም ግን እስካሁን ድረስ እንዲህ ያለ ይፋዊ ጥያቄ ስላልቀረበ በክለቡ በመቆየት ትንሽ ደግሞ ተስፋ እንዳለው ጭምር ነው ዳቪድ ላይንች መረጃውን እያጋራ የሚገኘው። ኢንተር ሚላን ለከርቲስ ጆንስ እንደገና ጥያቄ እንደሚያቀርብ ይጠበቃል። ከርቲስ ጆንስ በቅርቡ በአውሮፓ ለመኖር ያለውን ሁኔታ መጠየቁ ወደዚያ የማምራት ፍላጎትም እንዳለው የሚያሳዩ መረጃዎችን ነው ዳቪድ ላይንች ይፋ ያደረገው። ሊቨርፑል ከርቲስ ጆንስን ለማቆየት በበቂ ደረጃ ጥረት እያደረገ አለመሆኑ ጥያቄ ያስነሳል። ሆኖም ግን ከአዲሱ ዋና አሰልጣኝ አንዶኒ ኢራኦላ ጠንካራ ድጋፍ ካገኘ ግን ይህ ሁኔታ ሊቀየር እንደሚችል ነው የሚታመነው። ነገር ግን ከተጫዋቹ ጋር የኮንትራት ውይይቶች ለረጅም ጊዜ በመቆማቸው አሁን ያንን ግንኙነት ማዳን ይቻላል የሚለው ትልቅ ስጋት እንደሆነ ጭምር እየተነገረ ነው። ባየር ሚኒክ ማይክል ኦሊሴን ከክለቡ የሚለቅ ከሆነ ምናልባት አንዳንድ ነገሮች እየተነሱ ይገኛሉ። በኋላ ከሪያል ማድሪድ ጋር በተያዘ መረጃዎችን ስናነሳ በስፋት እናነሷለን። ነገር ግን ባየር ሚኒኮች ምናልባት ይሄ ጉዳይ ሊከሰትባቸው እንደሚችል በተለይ የማይክል ኦሊሴ ጉዳይ ሊነሳ እንደሚችልና ማይክል ኦሊሴ ሊለቅ እንደሚችል የሚያሳዩ ነገሮችን እየሰማን ነው። በዛ ምክንያት የሚለቅ ከሆነ ብራድላይ ባርኮላን ጨምሮ ከብዙ ተጫዋቾች ጋር ግንኙነቶችን መጀመራቸውን ነው ሳንቲ አሁን የተባለ የመረጃ ምንጭም ይፋ እያደረገ የሚገኘው። የቸልሲ መረጃዎችን እናንሳም። ቸልሲ ማኑ ኮኔን ለማግኘት በሚደረገው ፉክክር ውስጥ መቀላቀሉን የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን። እንደ ስፖርት ዊትነስ መረጃ የፔፕ ጃቫሪያ ስምምነት ሊፈርስ እንደተቃረበ የሚጠቁሙ መረጃዎችም ይፋ እየተደረጉ ይገኛሉ። ከተጫዋቹ ጋር በግል ስምምነት ላይ ከሳምንታት በፊት ቢደረስም እስካሁን ከራዮ ቫይካኖ ጋር ስምምነት ላይ ሊደረስ ግን እንዳልቻለ ነው ስካይ ስፖርት የተባለ የመረጃ ምንጭም ይፋ ያደረገው። ሌላኛው ፋብሪዚዮ ሮማኖ እንደሚናገረው ከሆነ ወደ አንድ ስም መመለስ ፈልጋለሁ ብለዋል። እሱም ላክሯ ነው። ቸልሲዎች ከበስተጀርባ ለላክሯ አሁንም እየሰሩ ይገኛሉ። እሱ በቸልሲ በከፍተኛ ደረጃ ከሚደነቁ የተከላካይ ስፍራ ተጫዋቾች አንደኛው ነው። በክለቡና በተጫዋቹ ወኪል መካከልም ግንኙነቶች ተደርገዋል። አሁንም ፍላጎታቸው እንደቀጠለ ነው። ስሙን በየቀኑ ስላልጠራሁት ብቻ ንግግሮች ፍጹም በሆነ ሁኔታ እየቀጠሉ መሆናቸውን መዘንጋት የለባቸውም። እንደ ተጫዋቾችም አንዳንድ ተጫዋቾች መልቀቅ ሁኔታን ሁለት የመሃል ተከላካዮች ሊሆኑ ይችላሉ። ቻቫሪያ መካከለኛ ተከላካይ አይደለም፣ እሱ የግራ ክንፍ ተከላካይ ወይም የግራ ተከላካይ እንደሆነ ማወቅ አለባችሁ ሲልም ነው ፋብሪዚዮ ሮማኖ የተናገረው። ቸልሲ ኢማኑኤል ኤሚጌን ያስፈረመው በዚህ ወቅት በስታንፈርድ ብሪጅ የአውሮፓ ውድድር እንደማይኖር ከመረጋገጡ በፊት ነበር። አሁን ደግሞ የመጫወቻ ደቂቃዎች ስለሚቀንሱ ዣኦ ፔድሮ በቡድን ውስጥ ቋሚ ቦታውን አረጋግጧል። እናም ኒኮላ ጃክሰንም እንደገና ወደ ውድድሩ ሊመለስ ስለሚችል ኢማኑኤል ኤሚጌ በቻቪ አሎንሶ እቅድ ውስጥም የት እንደሚገባ ገና ግልጽ እንዳልሆነ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ዲየጎ ኮስታ ወደ ቸልሲ የመምጣቱ እድል ጠባብ ነው ተብሏል። ቻቪ አሎንሶ ነገሩን እንዲሳካ ካላደረገው በስተቀር ፖርቶ ከ60 ሚሊዮን ዩሮ በታች ለመውሰድ ፍቃደኛ አይደሉም። ቸልሲ ደግሞ በበኩሉ ከ60 ሚሊዮን ዩሮ በላይ መክፈል አይፈልግም። ሁለቱም ወገኖችም ለማጥበብ ባልቸኮሉበት ሁኔታ የ20 ሚሊዮን ዩሮ ልዩነትም እየተፈጠረ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገም እንደሚገኝ ከቼንድ ኦፍ ሳይድ ይፋ ያደረገው። ማሪዮ ኮርቴግና የሪያል ማድሪድ ጉዳዮችን ስናነሳ ማሪዮ ኮርቴግና ይናገራል። ቲቦ ኩርቱዋ እና ማድሪድ ስለ አዲስ ኮንትራት ድርድር መጀመራቸው እስካሁን ማረጋገጫ ባላገኘም ስምምነቱ ላይ ግን ምንም አይነት ችግር እንደማይኖር ነው እርግጠኛ ነኝ ብሏል። ሪያል ማድሪድ የዚህን ክረምት ዝውውር ገና አላጠናቀቀም። ነገር ግን አዳዲስ ተጫዋቾችን ከመግዛቱ በፊት መጀመሪያ አንዳንድ ተጫዋቾች ክለቡን ለቀው መውጣት አለባቸው ሲልም ጭምር ነው እየተናገረም የሚገኘው። ማይክል ኦሊሴ በዚህ ክረምት ሪያል ማድሪድን መቀላቀል ይፈልጋል ብሏል። ሳንቲ አውና መረጃውን ሲያጋራ
ማይክል ኦሊሴ በዚህ ክረምት ሪያል ማድሪድን መቀላቀል ይፈልጋል ብሏል። ማይክል ኦሊሴ በዚህ ክረምት ሪያል ማድሪድን መቀላቀል እንደሚፈልግ ይፋ እየተደረገ ነው። እንደ ሳውንቲ አውና ዘገባ ኦሊሴ ሪያል ማድሪድ እድገቱን ለማስቀጠል ፍጹም ክለብ እንደሆነ ይሰማዋል። ኦሊሴ ከዓለም ዋንጫው በኋላ ከክለቡ አመራሮች ጋር ይወያያል ተብሎ ነው የሚጠበቀው። የባየር ሚኒክ አቋም ኦሊሴን አለመሸጥ ቢሆንም እሱን ሊተኩ የሚችሉ ተጫዋቾች ግን ንግግሮችን እያደረገ ነው፣ ምናልባት የተጫዋች ይለቃል በሚል ሀሳብ ምክንያት። ስለዚህም ሪያል ማድሪድ የዓለም የዝውውር ሪከርድን የሰበረ ዝውውር ለማድረግም እንቅስቃሴዎችን ሊያደርግ እንደሚችል ነው እየተገለጸ የሚገኘው። ማይክል ኦሊሴ በአስቸኳይ ሪያል ማድሪድን መቀላቀል ግን እያሰበበት ይገኛሉ። የባየር ሚኒክ ይፋዊ አቋምም የማይሸጥ ነው የሚል ቢሆንም እነ ብራድሊ ባርኮላን ግን እያነጋገረ እንደሚገኝና እሱን ሊተካ እንደሚያስብም ጭምር የሚያሳይ አይነት መረጃዎች ነው በትልቁ እየተመለከትን የምንገኘው። ሪያል ማድሪድ ሮድሪን ያገለለበት ምክንያትም ወይም ደግሞ ከሱ ዝውውር ያገለለው ካለበት ከባድ ጉዳት የተነሳ እንደሆነ ይፋ እያተደረገ ይገኛል። እንደ ዘገባዎቹ ጥቆማ ከሆነ ሪያል ማድሪድ የመመልመል ሀሳቡን ውድቅ ያደረገው ከክለቡ የስፖርት አስተዳደር ባቀረበው አሉታዊ የቴክኒክና የሕክምና ዘገባ ምክንያት ነው። ይህ ዘገባ የሚያተኩረው የተጫዋቹ ብቃት ከከባድ ኩሪሲት የሚባል ጅማት ጉዳት በፊት እና ደግሞ በኋላ በነበረው ንጽጽር ላይ እንደሆነ ይነገራል። በተጨማሪም በረጅም የማገገም ጊዜ ምክንያትም የተከሰቱትን ጥቃቅን የጡንቻ ችግሮችም ይጠቅሳል። ክለቡ የኩርቷን ሁኔታ እንዳይደገም ተጨንቋል። ቲቦ ኩርቷ ከጉዳት ማገገሚያ በኋላ በሁለት የውድድር ዓመታት 26 ይፋዊ ጨዋታዎች ያመለጠው በመሆኑ ከዚህ በኋላ ሪያል ማድሪድ የሚያገረሽ ጉዳት ያለበት ተጫዋች ላይ ብዙ ሪስኮችን መውሰድ እንደማይፈልግና መግዛት እንደማይፈልግ ነው እየተነገረ የሚገኘው። ሮድሪ እድሜው 30 ሲሆን ክለቡ ማንቸስተር ሲቲ ተጫዋቹን ማድሪድ በፈለገው 50 ሚሊዮን ዩሮ መሸጥ እንደማይቻል ያምናል። ከዚህ ይልቅ ይህ ዝውውር ከ70 እስከ 80 ሚሊዮን ዩሮ ሊፈጅ ይችላል የሚል ግምቶች ያሳያሉ። ሪያል ማድሪድ ደግሞ በዚህ እድሜው ላለ ተጫዋች ከላይ እንደተጠቀሰው ደግሞ በጣም ከባድ የሆነ የጉልበት ጉዳት ሂስትሪ ላለበት ተጫዋችም ያን ያክል ክፍያዎችን ማድረግ ፍላጎቱ የላቸውም። ስለዚህ ፍጹሙን ይቃወሙታል። በተጨማሪም ደግሞ ሪያል ማድሪድ ስፖርት ማኔጅመንት ክፍልም ሮድሪና ቹዋሜኒ መሀል ሜዳው ላይ አብረው መጫወት እንደማይችሉ ነው የሚያምኑት። ምክንያቱም ተግባራቸው እርስ በርስ ጣልቃ ይገባባል የሚል እምነት ነው ያላቸው። ሆኖም ይሄ ቡድን ከሮድሪ ይልቅ ከቹዋሜኒ ጋር ለመጫወት እንግዲህ ከተከላካይ ወደ አጥቂነትም ወይም ቦክስ ቱ ቦክስም በፍጥነት መንቀሳቀስ የሚችል አማካይ እንደሚያስፈልገው ነው ሚጌል ሶሪያኖ መረጃውን ይፋ እያደረገ የሚገኘውና በዚህ ምክንያት ነው ሮድሪ ሪያል ማድሪድ ጋር ስሙ በትልቁ ሲነሳ የነበረው ተጫዋች ወደ አሁን ላይ ወደ ሪያል ማድሪድ የማምራት እድሉ በጣም ጠባብ እንደሆነ እንዲገለጽ ያደረገበት ምክንያት ይሄኛው እንደሆነ የሚጠቁሙ መረጃዎችን ነው በስፋት እየተመለከትን የምንገኘው። ውድን የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋርም ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ አዳዲስ መረጃዎችን ወደ እናንተ ያደረስንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ ከልብ አድርጌ ያመሰግናችኋለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ሌሎች ስፖርታዊ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁም ነው በአክብሮት የምመኘው።